መንግስትና የህወሓት ተወካዮች በፈገግታ ተሞልተው የሰላም ስምምነቱን በተፈራረሙበት ዕለት ምሽት ለታይ ከተሸሸገችበት ድልድይ ስር ሌሊቱን በሙሉ የከባድ ጦር መሳሪያ ፍንዳታ ሲደርስ ነበር። ለታይ በኤርትራ ወታደሮች ተደፍራለች። ከተደፈርኩኝ በኋላ ለረጅም ሰዓታት ራሴን አላውቅም ነበር። ራሴን ካወቅኩ በኋላ ወታደሮቹ እስኪሄዱ ድረስ መደበቅ ነበረብኝ ትላለች። የለታይን ጨምሮ በዚህ ዘገባ ውስጥ ታሪካቸውን ያጋሩን ሴቶች ደህንነት ለመጠበቅ ሲባል ስማቸውን ቀይረናል፣ ድምጻቸውንም እንዲሁ። ሁለቱ አካላት ግጭቱን በዘላቂነት ለማቆም ሲስማሙ በሰላማዊ ሰዎች ላይ የሚደርሰው ጉዳት ያቆማል የሚል ተስፋን ፈንጥቆ ነበር። ይሁን እንጂ የጤና ባለሙያዎችና የእርዳታ ድርጅቶች አሁንም በሰላማዊ ሰዎች ላይ የሚደርሱ ጥቃቶች አለመቆማቸውን ለቢቢሲ አረጋግጠዋል። ጋዜጠኞች ወደ ትግራይ እንዳይጓዙ የፌዴራል መንግስቱ ባለመፍቀዱ ለታይን በስልክ ማነጋገሩ ብቸኛው አማራጭ ሆኗል። 2 ጊዜ ነው የተደፈርኩት። ምን አጥፍቼ ይሆን? ተመኝቼው ያገኘሁት ነው የሚመስለው ትላለች። ለታይ ጥር 2013 ዓ.ም ላይ በሁለት የኤርትራ ወታደሮች በቡድን ተደፍራለች። ከደፋሪዎቹ ጋር አብሮ የነበረው ሶስተኛው ወታደር ግን ፈቃደኛ ሳይሆን ቀረ ትላለች። ለታይ ጾታዊ ጥቃት ከደረሰባት በኋላ የአካልና የአእምሮ ጤና እርዳታ ፍለጋ የጾታዊ ጥቃት ሰለባ ተጎጂዎች ድጋፍ የሚያደርግ ቡድን ተቀላቅላለች። በዚህ የእርስ በርስ ጦርነት ምን ያህል ሴቶች ጾታዊ ጥቃት እንደደረሰባቸው በትክክል ማወቅ አይቻልም። ይሁን እንጂ ከትግራይ ጤና ቢሮ የተገኘው ሀዝ የሰላም ስምምነቱ ከተፈረመው በኋላ በነበሩት ወራት 852 የመደፈር ክሶች ድጋፍ ለማድረግ በተቋቋሙ ማዕከላት ደርሰዋል፣ ተመዝግበዋል፣ ተሰንደዋል። የኤርትራና የኢትዮጵያ ድንበር ከተማ የሆነችው የዛላምበሳ ከተማ ነዋሪ የሆነችው ኢያማ ደግሞ ከ2 ሳምንታት በፊት በኤርትራ ወታደር ጾታዊ ጥቃት እንደተፈጸመባት ትናገራለች። 4 ነበሩ። አስገድዶ የደፈረኝ ግን አንደኛው ነው። እኔን የመገደል እቅድ ሁሉ ነበራቸው፣ ግን ከደፈረኝ በኋላ ጥሎኝ ሄዱ ትላለች። ከጦርነቱ ጅማሬ አንስቶ መቀሌ ከተማ በሚገኘው ትልቁ ሆስፒታል ጾታዊ ጥቃት የደረሰባቸውን ሴቶችን ስደግፍ የቆየችው ሲስተር ሙሉ መስፍን በሆስፒታሉ ኮሪደሮች እየተንቀሳቀሰች የድምጽ መልእክት ለቢቢሲ ልካ ነበር። በመሰራባቸው ማዕከላት በርካታ ጾታዊ ጥቃት የደረሰባቸው ሴቶች አሉ። ከተለያዩ የትግራይ አካባቢዎች ነው የሚመጡት። አብዛኛዎቹ ባለፈው 1 ወይም 2 ወራት መደፈር የደረሰባቸው ነው ትላለች። ሌላዋ የጥቃት ሰለባ እንዲህ ትላለች። የሰላም ስምምነቱ ከተፈረመ በኋላ ጥቃት ይፈጽሙብኛል ብዬ አልጠበቅኩም ነበር። የ3 ልጆች እናት የሆነችው ህሊና በጎዳና ላይ በቆሎ በመሸጥ ትኖርበት ከነበረው የሁመራ አካባቢ ተፈናቅላ ሽራሮ ውስጥ ትገኛለች። ህዳር 10 2015 ህሊና አምሽታ ወደ ቤቷ ስትመለስ ሰዓት እላፊ ጥሰሻል ተብላ በ2 የኤርትራ ወታደሮች ተያዘች። እሷም መታወቂያ እንደሌላ ስትነግራቸው ወደ አንድ ባዶ ቤት ይዘዋት ሄዱ። ህሊና እንደምትለው ከወታደሮቹ ገጽታና ከቋንቋቸው ዘይቤ በመነሳት ከኤርትራ መሆናቸውን መናገር እንደምትችል ትገልጻለች። ወደ ባዶ ቤት ወሰዱኝ፣ መሳሪያ አውጥተው ዝም የምትይ ከሆነ አንጎዳሽም አሉኝ። እኔም የሚፈልጉትን ማድረግ እንደሚችሉ ነገር ግን እንዳይገሉኝ ለመንኳቸው ትላለች። ሌሊቱ በሙሉ ሲደፍሯት አድረው ሲነጋ እንደለቀቋትና ከዚያ በኋላም በማርገዟ በመደፈር ልጅ ከመውለድ ብሞት ይሻለኛል በማለት ጽንሱ እንዳቋረጠችው ተናግራለች። ሁለቱ የሚፈልጉትን ካደረጉ በኋላ ሶስተኛው ወታደር ተመሳሳይ ነገር እንዲያደርግ ጠየቁት። እርሱ ግን እምቢ አለ። ምን አድርግ ነው የምትሉኝ? ሬሳ እኮ ነው ተንጋሎ ያለው አላቸው። በትግራይ በኩል ከኢትዮጵያ ጋር ድንበር የምትጋራው ኤርትራ ከትግራይ አስተዳዳሪዎች ጋር ለረጅም ዓመት የዘለቀ ቂም በቀል አላት። በቅርቡ ፕሬዝዳንት ኢሳያስ አፈወርቂ በኬንያ ያደረጉት ጉብኝት ማጠናቀቂያ ላይ ባልተለመደ ሁኔታ ከውጭ ሀገር ጋዜጠኞች ፊት ቆመው ነበር። የፕሬስ ነጻነት ከሌለባት ሀገር የመጡት መሪ ጋዜጠኞች ጠንከር ያሉ ጥያቄዎችን ሲያነሱባቸው ብስጭታቸው በግልጽ ይታይባቸው ነበር። ፕሬዝዳንቱ በጋዜጣዊ መግለጫ ላይ ወታደሮች በትግራይ ፈጽመውታል ስለተባለው ጥቃት ምላሽ ለመስጠት ፍላጎት አላሳዩም። ሁሉም ሰው በኤርትራ ወታደሮች ተፈጽሟል ስለተባለ የሰብአዊ መብት ጥሰት፣ ዘረፋ፣ መደፈር ያወራል። ይህ ቅዠት ነው። ይህን ፈጥረው የሚያወሩ ናቸው። እኔ ይህን ውሸት የሚያመርት ፋብሪካ ነው የምለው ብለዋል። በዚህ ዘገባ ውስጥ በቀረቡት ክሶች ላይ የኢትዮጵያ መንግስት የኮሙኒኬሽን ሚኒስትር የሰላም ድርድሩን ያሸማገለው የአፍሪካ ህብረት አስተያየታቸውን እንዲሰጡ ቢጠየቁም ሁሉም ምላሽ ነፍገዋል። በሌል በምስራቅ ወለጋ ዞን ጎቡ ሰዮ ወረዳ አኖ ከተማ በአካባቢ ባለ ግጭት ሳቢያ ተፈናቅለው በነበሩ ተፈናቃዮች ላይ በተፈጸመ ጥቃት ቢያንስ 50 ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ባወጣው መግለጫ ዙሪያ በተቋሙ የሰብአዊ መብቶች የክትትልና ምርመራ ስራ ክፍል ሪጂናል ዳይሬክተር አቶ ኢማድ አብድል ፈታህን ባልደረባዬ አክሊሉ ጸጋይ አነጋግሯቸዋል።
እንግዲህ ባወጣነው አጭር መግለጫ እንዳመላከት ነው መግለጫው ትኩረት ያደረገው በምስራቅ ወለጋ ዞን ጉቡ ሰዮ ወረዳ ነው በምትባል ከተማ ውስጥ የሲቪል ሰዎችን ኢላማ በማድረግ ጥር 25 ቀን የተፈጸመውን ጥቃት በማስመልከት እና በጥቃቱ የተጎዱ ሰዎችን የሚመለከት ነው። አጠቃላይ መልዕክቱ እንግዲህ እኛ የተለያዩ የምስክሮችን የተለያዩ የመረጃ ምንጮችን በማነጋገር ባሰባሰብነው መረጃና ማስረጃ ማረጋገጥ እንደቻልነው በተጠቀሰው ቀን አካባቢው ማህበረሰብ በሰጠን መረጃና ማስረጃ እኛም ማመሳከር እንደቻልነው ማህበረሰቡ የኦሮሞ ነጻነት ሰራዊት አባላት ናቸው ብሎ የገለጻቸው ታጣቂ ቡድኖች ከተማ ውስጥ በመግባት በተለያዩ አካባቢዎች በመንቀሳቀስ በተለይም በአካባቢው ካሉ ቀበሌዎች ተፈናቅለው ከተማ ውስጥ ይኖሩ የነበሩ የሀገር ውስጥ ተፈናቃዮችን በዋነኝነት ኢላማ በማድረግ በፈጸሙት ጥቃት አብዛኞቹ የሀገር ውስጥ ተፈናቃዮች ሆነው በከተማ ውስጥ የተጠለሉ ሰዎች የሞት የአካል ጉዳትና የንብረት ውድመት እንደደረሰባቸው ባደረግነው ምርመራ ማረጋገጥ ችለናል። በሰዎች ላይ የደረሰው ጉዳት 50 ይላልና ቁጥሩ እንዴት ነው ማረጋገጥ የተቻለው? እኛ እንግዲህ ኢንዲፔንደንትሊ ነው መረጃዎችንና ማስረጃዎችን ያሰባሰብ ነው። እኛ ማሰባሰብ በቻል ነው ልክ እንግዲህ ይሄ የሰብአዊ መብት ምርመራ ነው። ሁልጊዜ ቁጥሩን ኤግዛክት ቁጥር ማስቀመጥ ትንሽ ይከብዳል፣ እንደ ወንጀል ምርመራ አይደለም። ነገር ግን እኛ ማሰባሰብ በቻል ነው ልክ ቢያንስ 50 ሰዎች በተፈጸመው ጥቃት መገደላቸው ነው እኛ ማረጋገጥ ይቻል ነው ማለት ነው። ተቋማችሁ መግለጫ ከማውጣት ባሻገር መንግስት የዜጎችን ደህንነት እንዲያስጠብቅ ይበልጥ ጫና በማሳደሩ ረገድ ተጠያቂነትም እንዲኖር የሰራችሁ ስራ ካለም ቢነግሩን። እኛ እንግዲህ የሰብአዊ መብት ተቋም ነን። የሰብአዊ መብት ተቋም የተሰጡት ስልጣንና ተግባራት አሉ። በዛ ልክ ነው የምንንቀሳቀሰው። አንዱ ተግባራችን ለተጎጂዎች ድምጽ መሆን ነው። ጉዳት የደረሰባቸው ሰዎች ጉዳታቸው እንዲሰማ፣ የደረሰባቸው የመብት ጥሰት እንዲሰማ፣ እንዲደመጥ መንግስት ያንን ተከትሎ እርምጃ እንዲወስድ ግፊት ማድረግ ነው የኛ ድርሻ። በዛ ረገድ እኛ መንግስት የተፈጸመውን ጥቃት እንዲታወቅና መንግስት በዛ ልክ እርምጃ እንዲወስድና ዜጎችን ደህንነታቸውን እንዲያረጋግጥ ጥሪ ማድረግ ነው። በዚህ መግለጫም ሁለት ዋና ዋና መልዕክቶችን ነው እኛ ማስተላለፍ የፈለግነው። በመጀመሪያ ደረጃ የጥቃቱ ሰለባ የሆኑ በተለይም የሀገር ውስጥ ተፈናቃዮች ከዚህ በፊትም ከተለያዩ ጥቃቶች በመሸሽ ከተማው ላይ የተጠለሉ ሰዎች ተገቢ የሆነ ጥበቃ እንዲደረግላቸው፣ ለተፈጸመባቸው ግድያና የአካል ጉዳት እንዲሁም የንብረት ውድመት መንግስት ተገቢ የሆነ ካሳ እንዲከፍላቸው፣ ከሁሉም በላይ ደግሞ በኦሮሚያ ክልል በተለያዩ ቦታዎች እየተከሰተ ያለው ግጭት በዋነኝነት እንደምንመለከተው የሲቪል ሰዎችን ደህንነት ከፍተኛ አደጋ ላይ እየጣለ ያለ እንደመሆኑ መጠን መንግስት በዘላቂነት የዜጎችን ደህንነት ለማረጋገጥ ይህንን ግጭት ዘላቂ መፍትሄ፣ ሰላማዊ የሆነ መፍትሄ እንዲፈልግለት፣ ለዚህም ደግሞ ተጨባጭ የሆኑ እርምጃዎችን እንዲወስድ ነው እኛ በድጋሜ ለመንግስት ጥሪ ማድረግ የምንፈልገው። የጅቡቲ ባለስልጣናት በህገወጥ መንገድ በባህር ላይ ለመሻገር ሲሞክሩ የመስመጥ አደጋ ተጋርጦባቸው የነበሩ 383 የኢትዮጵያውያን ስደተኞችን ከአደጋ መታደጋቸው ተገለጸ። ባለስልጣናቱ ሰነድ አልባ ኢትዮጵያውያኑን የታደጉት የኤደን ባህረ ሰላጤ ተብሎ በሚጠራው የባህር ክፍል ላይ መሆኑን ዓለም አቀፉ የስደተኞች ድርጅት IOM አስታውቋል። ኢትዮጵያውያኑ ስደተኞች በጅቡቲ በየመንና ሶማሊያ በሚዋሰነው የውሃ አካል ላይ ከመስመጥ የዳኑት ባለፈው ሳምንት መሆኑም ተነግሯል። በጅቡቲ የኢትዮጵያ ኤምባሲ 383ቱን ስደተኞች ሲያጓጉዙ የነበሩ አዘዋዋሪዎች ሕግ ፊት ቀርበዋል ብሏል። የIOM ዳይሬክተር አንቶኒዮ ዓለም አቀፍ ደረጃ የስደተኞች ቁጥር መጨመሩን ተናግረዋል። The situation is of utmost concern. The figures show that the flow towards Yemen ያለው ሁኔታ አሳሳቢ ነው። ቁጥሩ እንደሚያሳየው ሳዑዲ አረቢያና ሌሎች ባህረ ሰላጤ ሀገራት ለመድረስ ወደ የመን የሚደረገው የስደተኞች ፍሰት ከኮቪድ ወረርሽኝ በፊት ወደ ነበረው ተመልሷል። ባለፈው ዓመት 150,000 ስደተኞች ባህር አቋርጠዋል። ከዚያም በየመን እንቅስቃሴያቸው ከተገደበ በኋላ ወደ ምስራቅ አፍሪካ ባህር ዳርቻ ለመመለስ ሞክረዋል። ይህም የደርሶ መልስ ጉዞ ለስደተኞቹ ሕይወት
በጣም አደገኛ ነው። ስደተኞቹ ወደፊት ብቻ ነው አሻግረው የሚያዩት። ባህር በማቋረጥ እንዲሁም በየመን ባለው ጦርነት የሚገጥማቸውን አያስቡትም። የድርጅቱ ሪፖርት እንደሚያመለክተው ባለፈው ዓመት ብቻ በየመን በኩል ከ150 ሺህ በላይ ስደተኞች በምስራቁ መተላለፊያ መንገድ በኩል በየመን አድርገው ወደ ሳዑዲ አረቢያና ሌሎች የባህረ ሰላጤው ሀገራት ተሻግረዋል ብሏል። ይሁን እንጂ በዚህ የስደት ጉዞ ከፍተኛ ቁጥር ያላቸው ሰነድ አልባ ስደተኞች ሕይወታቸውን ያጣሉ፣ አሊያም በጦርነት እየታመሰች ወዳለችው የመን ከገቡ በኋላም መውጫ ያጣሉ። ዳይሬክተሩ ለስደተኞቹ ፍልሰት ዋነኛ የሆኑ ምክንያቶችንም ጠቅሰዋል። በአብዛኛው ማህበራዊና ኢኮኖሚያዊ ችግሮች ናቸው። ድህነት፣ የተሻለ ህይወት መፈለግ፣ ግጭትና አለመረጋጋት ናቸው። ከቅርብ ዓመታት ደግሞ